ሰላም ጤና ይስጥልን ተናፋቂዎቹ የዋዛ ቤተሰቦች እንዴት ቆያችሁልን? ዛሬ የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን በስፋት እንመለከታለን። በዕለተ ቅዳሜና እሁድ 9 ጨዋታዎች በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተከናውነዋል። እነዚህን ጨዋታዎች በጥልቀት እንዳስሳለን። አብራችሁን ቆዩ። አርሰናል በምጥ በተጋጣሚው ስጦታዎች ማሸነፍ ሲችል ቼልሲና ሊቨርፑል ወደ አሸናፊነት የተመለሱበት ሳምንት ሲሆን ማንቸስተር ሲቲ ከሸለረስት ፓርክ ከጠንካራው ፓላስ ላይ ውድ 3 ነጥብን መውሰድ ችሏል። እንግዲህ እነዚህን ጨዋታዎች በስፋት እንመለከታለን። የሊጉ አንደኛ አርሰናልና 20ኛ ደረጃ ላይ የሚገኘው ወልቨርሃምፕተን ወንደረርስን ያገናኘው ጨዋታ አርሰናል ያልጠበቁትና ያልገመቱት ፈተና የገጠማቸው ሲሆን ከዚህ ጨዋታ በፊት አርሰናል ይህን ጨዋታ ማሸነፉ የተነገረ ሲሆን ትልቅ መነጋገሪያ የነበረው አርሰናል በስንት ጎል ልዩነት ያሸንፋል የሚለው ነበር። መነጋገሪያ የሆነው በዚህ የውድድር ዓመት ምንም ጨዋታ አሸንፈው የማያውቁት ወልቭሶች 2 ነጥብ ብቻ ይዘው የሚገኙ ሲሆን የአሰልጣኝ ሹም ሽረት እያስመለከተን ያለ ወልቭስ በዚህ ጨዋታ ለሊጉ ዋንጫ በትልቅ እየተጠበቀ ያለውን አርሰናልን ከጉዞ ሊያደነቃቅፈው ሽርፍራፊ ሰከንዶች ብቻ ቀርተውት ነበር። በጨዋታው ላይ 3 ጎሎች ሲቆጠሩ 3ቱንም ግቦች ከመረብ ያዋሃዱት የተኩላዎቹ ተጫዋቾች ወይም የወልቭስ ተጫዋቾች ሲሆኑ አንዱን ለራሳቸው 2ቱን ለተጋጣሚያቸው ለመድፈኞቹ አስቆጥረዋል። ወልቭሶች በዚህ ጨዋታ ላይ ቀዳሚ መሆን የቻሉት ባለሜዳዎቹ አርሰናሎች መሆን ችለዋል። በ70ኛው ደቂቃ ላይ የወልቭሱ ግብ ጠባቂ ሳም ጆን ስቶንስ በራሱ ግብ ላይ ያስቆጠረው በ70ኛው ደቂቃዎች ላይ ያስቆጠረው ግብ አርሰናልን መሪ ሲያረግ ጨዋታው ሊጠናቀቅ እንግዲህ መደበኛው ደቂቃ ሊጠናቀቅ ሰከንዶች ሲቀሩ 90ኛው ደቂቃ ላይ ወልቭሶች በ90ኛው ደቂቃ ናይጄሪያ ኢማኑኤል አራኮዴ አቻ በማድረግ የመድፈኞቹን ደስታ ወደ ከባድ ሐዘን ሲቀይር ለአርሰናሎች የማሸነፊያ ግብ ያስቆጠረው በ94ኛው ደቂቃ ወይም ጨዋታው ሊጠናቀቅ ጭማሪውም ደቂቃ ላይ በቃ 2 ደቂቃ ሲቀራ 94ኛው ደቂቃ ላይ ከቡካዮ ሳካ የተሻማውን ኳስ የወልቭሱ ተከላካይ ኮሎምቢያዊ ሞሽኬራ በራሱ ግብ ላይ አስቆጥሮ ለመድፈኞቹ ጣፋጭ 3 ነጥብን አስገኝቷል። አርሰናሎችም ነጥባቸውን ወደ 36 ከፍ ማድረግ ችሏል። ሰሞንኛው የመድፈኞቹ የፕሪሚየር ሊግ የጨዋታ እንቅስቃሴያቸው ብዙ ድክመት እየታየበትና ብዙ ትችትን እያስተናገዱ ይገኛል። በዚህ ጨዋታ ላይ ለረጅም ጊዜ ወይም ለ3 ጨዋታዎች ያህል ለአርሰናል ግልጋሎት ያልሰጠው የአርሰናል የኋላ መስመሩ ደጀን ዊሊያም ጋብርኤል ሳሊባ በቋሚ 11 ውስጥ ተካቶ መጫወት ችሏል። አርሰናል በዚህ የወልቭሱ ጨዋታ ላይ እጅግ በጣም ትልቅ ፈተና ነው የገጠመው። በ17ኛ ሳምንት ወደ መርሲሳይድ በማቅናት ዲክሰን ስቴዲየም ላይ ጠንካራውን ኤቨርተንን የሚገጥም ይሆናል። ይሄ ለአርሰናሎች በትልቁ ትልቅ ስጋትን ፈጥሯል። ሌላኛው ጨዋታ የነበረው የምዕራብ ለንደኑ ቼልሲ በሜዳው ስታንፎርድ ብሪጅ ጠንካራውን ኤቨርተንን ጋብዞ 2-0 ማሸነፍ ችሏል። በዚህ ጨዋታ ላይ ለቼልሲ የማሸነፊያ ግቦችን ያስቆጠሩት ከረጅም ጊዜ በኋላ ከጉዳት የተመለሰው አመለሸጋው እንግሊዛዊ ኮል ፓልመር በ21ኛው ደቂቃ ከማሎ ጉስቶ የደረሰውን ኳስ ወደ ግብነት ቀይሮ ቼልሲ መሪ ሲያደርግ ሁለተኛውን ጎል ማስቆጠር የቻለው በዕለቱ ድንቅ እንቅስቃሴ ሲያደርግ የነበረው ማሎ ጉስቶ በ45ኛው ደቂቃ ተጠናቆ በተጨመሩት ደቂቃዎች ላይ 45+3 ላይ ከፔድሮ ኔቶ የደረሰውን ኳስ አስቆጥሮ ቼልሲን 2-0 አሸናፊ ያደረገችውን ጎል ማስቆጠር ችለዋል። ይህን ውጤትም ተከትሎ የማሬስካው ቡድን ቼልሲ ነጥቡን ወደ 28 ከፍ አድርጓል። በዚህ ሁለት ሌላው በተደጋጋሚ ሽንፈቶች ሰክሮ የነበረው ሊቨርፑል በሜዳው አንፊልድ ሮድ ላይ አስቸጋሪውን ብራይተን ኤንድ ሆቭ አልቢዮንን ጋብዞ 2-0 ማሸነፍ ችሏል። የሊቨርፑልን የድል ጎሎች ማስቆጠር የቻለው በክረምቱ ከአይንትራክ ፍራንክፈርት አንፊልድ ሮድ የደረሰው ቁመተ መለሎ ፈረንሳይ ሁጎ ኢኪቲኬ ጨዋታው እንደተጀመረ በአንደኛው ደቂቃ ጎል አስቆጥሮ እንደተጀመረ በአንደኛው ደቂቃ ጎል አስቆጥሮ ሊቨርፑልን መሪ ማድረግ ሲችል
በ60ኛው ደቂቃ ከሞሐመድ ሳላ የደረሰውን ኳስ ሁጎ ኢኪቲኬ ለራሱም ለቡድንም ሁለተኛውን ጎል አስቆጥሮ ችግር ውስጥ የነበረውን ክለቡን ወደ አሸናፊነት መልሷቸዋል። በዚህ ጨዋታ ግብፃዊ ሞሐመድ ሳላ ለጎል የሚሆን ኳስ አመቻችቶ ያቀበለ ሲሆን ከአሰልጣኝ አርነ ስሎት ጋር የገባበት ቅሬታ ውስጥ እንዳለ ይታወቃል። ሊቨርፑሎችም ይህን ጨዋታ ማሸነፋቸውን ተከትሎ ነጥቡን ወደ 26 ከፍ ማድረግ ችለዋል። ሌላው በዕለተ እሁድ በለንደን ሸለረስት ፓርክ ላይ ፓላስ ከማንቸስተር ሲቲ ያገናኘው ጨዋታ በማንቸስተር ሲቲ የ3-0 አሸናፊነት ይጠናቀቀ ሲሆን የሲቲን የድል ግቦች ያስቆጠሩት በ41ኛው ደቂቃ ላይ ኤርሊንግ ሃላንድ ከማቲያስ ኑኔዥ የደረሰውን ኳስ አስቆጥሮ መሪ ሲያደርጋቸው ከረፍት መልስ በደቂቃ በ68ኛው ደቂቃ ላይ ፊል ፎደን ከሪያን ቸርኪ የደረሰውን ኳስ ወደ ግብነት ቀይሮ 2-0 መሪ ማድረግ ሲችል ሶስተኛውን ግብ በ89ኛው ደቂቃ ላይ ኤርሊንግ ብሮት ሆላንድ በፍጹም ቅጣት ምት ጎል አስቆጥሮ ሙሉ 3 ነጥብና 3 ጎሎችን መውሰድ ችሏል። ሲቲዎች ይህን ጨዋታ ማሸነፋቸውን ተከትሎ ነጥባቸውን ወደ 34 ከፍ ማድረግ ችሏል። አርሰናል ላይ ደረስኩብህ እያሉ ትልቅ ጫና እየፈጠሩበት ነው። በሌሎች ጨዋታ ኖቲንጋም ፎረስት ሜዳው ሲቲ ግራውንድ ላይ ቶተንሃምን ጋብዞ 3-0 ማሸነፍ ችሏል። ኖቲንጋም ብሬንትፎርድና ሊድስ ያደረጉት ጨዋታ 1-1 ተጠናቋል። ዌስትሃም በሜዳው ለንደን ኦሎምፒክ ስቴዲየም ላይ በአስቶን ቪላ የ3-2 ሽንፈትን አስተናግዷል። ትልቅ ተጠባቂ የነበረው ጨዋታ የታይኒሽ ደርቢ ሰንደርላንድ ከኒውካስትል ያገናኘው ጨዋታ ይህ ከ8 ዓመት በኋላ የተደረገ የታይኒሽ ደርቢ ጨዋታ ነው። ይህን ጨዋታ ሰንደርላንድ 1-0 ማሸነፍ ችሏል። በርንሌ በሜዳው በፉልሃም 3-2 ተረድቷል። የ16ኛ ሳምንት የሊጉ የመጨረሻ ጨዋታ ዛሬ ምሽት 5 ሰዓት ላይ በዕለተ ሰኞ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ ከቦርንማውዝ የሚገናኙ ሲሆን ማንቸስተር ዩናይትድ ይህን ጨዋታ የሚያሸንፍ ከሆነ ነጥቡን ከፍ በማድረግ በደረጃውም ወደፊት የሚመጣበት እድል ይኖረዋል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል 36 ነጥቦችን ይዞ አንደኛ ሆኖ እየመራ ይገኛል። ማንቸስተር ሲቲ በ2 ነጥብ ዝቅ ብሎ በ34 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ አስደናቂው አስቶን ቪላ በ33 ነጥብ ሶስተኛ ደረጃ ላይ ተቀምጧል። ቼልሲ ነው በ28 ነጥብ አራተኛ ደረጃ ላይ የተቀመጠው። ክሪስታል ፓላስ በ26 ነጥብ አምስተኛ ደረጃ ላይ፣ ሊቨርፑል በተመሳሳይ 26 ነጥብ ስድስተኛ ደረጃ ላይ ሲቀመጥ፣ ሰንደርላንድም 26 ነጥቦችን ይዞ ሰባተኛ ደረጃ ላይ ተቀምጧል። በስምንተኛ ደረጃ ላይ ማንቸስተር ዩናይትድ በ25 ነጥብ ስምንተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ዛሬ የቦርንማውዙን ጨዋታ ማሸነፍ የሚችል ከሆነ ደረጃውን ወደ 5ኛ ማምጣት የሚችልበት እድል አለ። የወራጅ ቀጠናውን ስንመለከት 18ኛ ደረጃ ላይ የተቀመጠው ዌስትሃም ዩናይትድ በ13 ነጥብ 18ኛ ደረጃ ላይ ተቀምጧል። 19ኛ ደረጃ ላይ የሚገኘው በርንሌይ በ10 ነጥብ ነው። የመጨረሻው ደረጃ ላይ 20ኛ ደረጃ ላይ የሚገኘው ወልቭስ በ2 ነጥብ ወራጅ ቀጠና ላይ ያሉ ክለቦች ናቸው። የከፍተኛ ግብ አስቆጣሪዎቹን ስንመለከት በትናንትናው ዕለት ፓላስ ላይ 2 ጎሎችን ያስቆጠረው ግዙፉ ኤርሊንግ ብሮት ሆላንድ 17 ጎሎች ላይ ደርሶ አንደኛ ሆኖ እየመራ ሲገኝ ከሱ በመቀጠል ኢጎር ቲያጎ ከብሬንትፎርድ በ11 ጎሎች ይከተላል። ማቴታና ዳንኤል ሚኪታ ሜንሳ ዌልቤክ በ7 ጎሎች ይከተላሉ። የዛሬ መረጃዎቻችንን እዚህ ጋር ስናጠቃለል በሌሎች አዳዲስና ወቅታዊ መረጃዎች እስከምንገናኝ በስራችሁ በትምህርታችሁ እንዲሳካላችሁ እየተመኘን በሰላም በፍቅር ቆዩልን።